የሳምንቱ ተጠባቂ ጨዋታ ዛሬ ይደረጋል። በኢትዮጵያ ፕሪሚየር ሊግ 25ኛ ሳምንት የሶስተኛ ቀን ጨዋታዎች ዛሬም ቀጥለው ሁለት ጨዋታዎች ሲደረጉ ፋሲል ከተማን ከኢትዮጵያ ቡና በቀን 9 ሰዓት በሐዋሳ ዩኒቨርሲቲ ሜዳ የሚያገናኘው ጨዋታ ተጠባቂ ነው። በተለያዩ ወቅታዊ አቋም ላይ ሆነው ይህን ጨዋታ የሚያደርጉት ሁለቱ ቡድኖች ቡናማዎቹ ከ7 ጨዋታዎች ያለመሸነፍ ጉዞ በኋላ በ24ኛ ሳምንት በባህር ዳር ከተማ ተሸንፈው ከመሪው ጋር ያላቸውን የነጥብ ልዩነት የሚያጠብበትን እድል በማምከን ደረጃቸውን አሳልፈው ሰጥተዋል። በዛሬው ጨዋታ ዳግም ወደ አሸናፊነት ለመመለስ እያሰቡ ወደ ሜዳ ይገባሉም ተብሎ ይጠበቃል። አጼዎቹ በአንጻር ባለፉት 3 ጨዋታዎች ላይ ሽንፈት አላጋጠማቸውም። ቡድኑ በተለይም ከጊዜ ወደ ጊዜ ቀስ በቀስ መነቃቃት በማሳየቱ ምንም ሳይሸነፍ በመጓዝ ከወራጅ ቀጠናው ዞን በመውጣት የደረጃ ሰንጠረዡ አጋማሽ ላይ መቀመጥ ችሏል። በዛሬው ጨዋታም በአሸናፊነቱ ለመቀጠልና ነጥቡን በማሳደግ ደረጃውን በማሻሻል ወደ ዋንጫ ፉክክሩ ውስጥ ለመገኘት አልሞ ይህን ጨዋታ ያደርጋል። ለኢትዮጵያ ቡናም ፈተና ይሆናል ተብሎም ይታሰባል። ኢትዮጵያ ቡና ይህን ጨዋታ የሚያሸንፍ ከሆነ ነጥቡን ከ36 ወደ 39 በማሳደግ ዳግም የሁለተኛ ደረጃን መረከብ ይችላል። ፋሲል ከተማ በበኩሉ ጨዋታውን ካሸነፈ አሁን ካለበት 8ኛ ደረጃ ወደ 5ኛ ደረጃ ከፍ የሚል ይሆናል። በዚህ ሳቢያ ጨዋታው ብርቱ የመሸናነፍ ፍክር ይታይበታል ተብሎም ይታመናል። በሁለቱ ቡድኖች በኩል ለኮከብ ግብ አግቢነት እየተፎካከሩ የሚገኙ ተጫዋቾች ሲጠበቁ፣ በአጼዎቹ በኩል ባለፉት 3 ጨዋታዎች ላይ ወደ ግብ አግቢነት የተመለሰውና አስደናቂ ብቃቱ ላይ የሚገኘው አምበሉ ጌታነህ ከበደ በዛሬው ጨዋታ ይጠበቃል። በቡናማዎቹ በኩል በአንዳንድ ጨዋታዎች ላይ ቡድኑ ሲቸገር ግብ በማግባት ወሳኝ ነጥብ ይዞ እንዲወጣ እያስቻለ የሚገኘው አንተነህ ተፈራ በዛሬው ጨዋታም ግብ እንዲያስቆጥር ብዙ ይጠበቅበታል። ሁለቱ ቡድኖች እስካሁን 16 ጊዜ ሲገናኝ ፋሲል ከተማ 6 ጊዜ በማሸነፍ የበላይነቱን ሲይዝ ኢትዮጵያ ቡና 4ቱን በማሸነፍ ችሏል። በቀሪ 6 ጨዋታዎች ባቻ ውጤት አጠናቀዋል። በፋሲል ከተማ በኩል ማርቲን ኪዛና ብሩክ አማኑኤል በጉዳት ከዛሬው ጨዋታ ውጭ ሲሆኑ በኢትዮጵያ ቡና በኩል በጉዳትም ሆነ በቅጣት የተቀነሰ ተጫዋች እንደሌለ ለማወቅ ችለናል። በሌላ የቀኑ መርሃ ግብር አመሻሽ 12 ሰዓት ላይ አርባ ምንጭ ከተማን ከመቻል የሚያገናኝ ይሆናል።